እናደርጋለን ነገር ፕሮፎርማ ሄዶ ስቴጎ ኦንሊ 6 ሰዓት ይላል ከ6 ሰዓት በኋላ ቫሊድ አይደለም የኮንስትራክሽን ግብአት ደግሞ በጣም በፍጥነት እየናረ ነው የሚጣው ማንንም እኮ መጥቶ በርካሽ ዋጋ ከሰራ ህንጻውን ይውደቅም ይነሳም ሰርቶ መውጣቱ ነው የሚታይ መማር ማስተማር የምርምርና ማህበረሰብ አቀፍ አገልግሎት ሊሰጡ የሚችሉ ፕሮጀክቶች ናቸው እየተሰሩ ያሉት የኢትዮጵያ የኮንስትራክሽን ባለስልጣን በአዋጅ ቁጥር 1263 ህዝባር 2014 የተቋቋመና በ124 ህዝባር 2015 ስልጣን ተሰጥቶት የኮንስትራክሽን ፕሮጀክቶችን በተያዘላቸው ዋጋ ጊዜ ጥራትና ደህንነት ጠብቀው እንዲጠናቀቁ የመከታተል የመቆጣጠርና የእርምት እርምጃ የመውሰድ ኃላፊነት የተሰጠው ሀገራዊ ተቋም ነው። ባለስልጣን መስሪያ ቤቱም ቁጥጥር ያደረገባቸውን ወደ 90 የሚሆኑ ፕሮጀክቶችን በግንባታ ሂደት ላይ የገጠማቸውን ችግሮች ላይ ያተኮረ በቅርቡ አንድ የምክክር መድረክ አዘጋጅቶ ነበር። በዚህም የምክክር መድረክ ላይ ከተለያዩ የህብረተሰብ ክፍል የተውጣጡ ባለድርሻ አካላትን ጨምሮ በህዝብ ተወካዮች ምክር ቤት የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ የተገኙ ሲሆን ለቋሚ ኮሚቴውም የተገኙ ግኝቶችን አስመልክቶ ሪፖርት አቅርበዋል። ባለስልጣን መስሪያ ቤቱ ባለፉት ጊዜያት በተሰጠው ስልጣን መሰረት በአገራችን ያሉ ፕሮጀክቶች በተያዘላቸው በጀት ጥራትና ወቅቱን ጠብቆ እየተጠናቀቁ ስለመሆናቸው ዝርዝር ኦዲት አድርጓል። በዚህ ኦዲት ግኝት መሰረት ያቀረቡት የምክረ ሀሳቦች አሉ ዛሬ ውይይት የምናደርገው እኛም እንደ ቋሚ ኮሚቴ በተሰጠን ስልጣን መሰረት በአገራችን ያሉ የተለያዩ ፕሮጀክቶችን ወርደን ምልከታ እናደርጋለን። የፕሮጀክቶች ስራ ተቋራጮች አማካሪዎችና አሰሪዎች በልዩ ሁኔታ በመተባበር በመቀናጀት ከመጠናቀቅ ከሚገባቸው ጊዜ በላይ የዘገዩ ፕሮጀክቶችን በፍጥነት ለማጠናቀቅ የእናንተ ሚናና ትብብር ከፍተኛ ስለሆነ ተገቢ ሚናችሁን እንድትወጡ እየጠየቅ አመሰግናለሁ። ቁጥጥር የተደረገባቸው የህንጻ ፕሮጀክቶች 97 ናቸው። እነኚህ ቁጥጥር የተደረገባቸው 97 ፕሮጀክቶች አራቱ የፌደራል መስሪያ ቤት ውስጥ ወይም በአራት የፌደራል መስሪያ ቤት ውስጥ 83 ፕሮጀክቶች ቁጥጥር ተደርገዋል። በአምስት ዩኒቨርሲቲዎች ውስጥ እንደዛው 14 ፕሮጀክቶች ቁጥጥር አድርገናል። በዚህ መሰረት የፌደራል መስሪያ ቤቶች ውስጥ የተደረጉት የፌደራል ፖሊስ 49 ፕሮጀክቶች ቁጥጥር ተደርጎባቸዋል። የፌደራል ማረሚያ ቤቶች እንደዛው 15 ፕሮጀክቶች ቁጥጥር ተደርጎባቸዋል። የኢትዮጵያ ግብርና ምርምር ኢንስቲትዩት 6 ፕሮጀክቶች፣ ንግድና ቀጠናዊ ትስስር 13 ፕሮጀክቶች፣ በአጠቃላይ 83 ፕሮጀክቶች ናቸው። በዩኒቨርሲቲዎች ደረጃ ቁጥጥር የተደረገባቸው ጎንደር ዩኒቨርሲቲ 6 ፕሮጀክቶች፣ ሰላሌ ዩኒቨርሲቲ 3፣ አርባ ምንጭ 3፣ ጅማ 1፣ ወልቂጤ 1፣ ጠቅላላ 14። አሳምነው ኃይለ ማርያም፣ አርባ ምንጭ አለማየሁ ተፈራ የሚል ምንም አይነት ርክክብ ያልተደረገባቸው ፕሮጀክቶች ናቸው። 4 ጊዜያዊ ርክክብ ለማድረግ በተቋራጮች ጥያቄ እየቀረበ ያለ አሶሳ ውስጥ ከሚገነቡ 4 ተቋራጮች ፕሮጀክቶች አሉ። ሀገራችን ኢትዮጵያ በማደግ ላይ ያለች ሀገር ነች። በማደግ ላይ እንደመሆናችን መጠን ግንባታዎች በጣምና በስፋት ያስፈልጉናል። ባለስልጣኑ መስሪያ ቤትም የግንባታ ኢንዱስትሪው ዘርፍ ፕሮጀክቶችን በጊዜያቸው እንዳያልቁ የሚያደርጋቸው ብዙና ውስብስብ ችግሮች እንዳሉበት ይናገራል። ስንመጣ ወደ 54 ፕሮጀክቶች ነበሩ። 54ቱም ፕሮጀክቶች ኦልሞስት አይድል ሆነዋል። በዚህ ላይ በርካታ ችግሮች የነበረባቸው ነበሩ። እነዚህን ፎርማል የሆነ አካዳሚክ ሪሰርችን ባናደርግባቸው በራሳችን በኩል ዶክመንት አናሊሲስ እና ኦብዘርቬሽን ሌሎችም የምናደርጋቸውን ነገሮች አድርገን ፕሮጀክቶቹን ለይተን ለባለቤቶች ሰጥተናቸው ነበር ማለት ነው። በዚህም የተነሳ ደብዳቤ ጻፍ ነው እኛን
ህንፃ ቁጥጥር ኑና አግዙን። 54 ፕሮጀክቶች ሰራዊቱ እየተጎዳ ነው። ምክንያቱም የኛ ሰራዊት በየግዳጅ ቦታ በየቦታው ላይ የተኛ ጋምቤላ፣ አሶሳ፣ ሌሎች ቦታው ላይ በሚያሳዝናቸው ሁኔታ ቤቶቹ ክፍት ሆነው ቁጭ ብለዋል። በዚህ መሰረት 17 ፕሮጀክቶች ዘግተናቸዋል። አንዳንድ ፕሮጀክቶች ላይ የሚያሳዝናቸው በተቀመጠው እንትን መሰረት አይሰሩትም። ስፔኩን ትተው በጣም አንዳንድ ፕሮጀክቶቻችን የተጓተቱበት የምናውቀው ፕሮጀክቶች አሉ። ይሄን ነገር በአግባብ ባለመሰራቱ ተቆጣጣሪ ድርጅቶች ደግሞ ተገቢውን እገዛ ለኛ ለማድረግ ነው። የዋጋ መናር ያው እንግዲህ ኢትዮጵያ ውስጥ ይቻላል በዓለም የተፈጠረ ነው። አንድ ችግር ፈጥረው የፕራይስ ስካሌት በታይም ስካሌት አድርጓል። የዛሬ እንትን እንደውም 6 ሰዓት አንዳንድ ነገር ሲያሳዩሽ 6 ሰዓት ብቻ ለምሳሌ አንድ ነገር ፕሮፎርማ ሄዶ ሲጠይቁ ኦንሊ 6 ሰዓት ይላል። ከ6 ሰዓት በኋላ ቫሊድ አይደለም የሚል እንደዚህ አይነት ደረጃ ደረሰ። በህግ ነው ሊሰሩ የሚገባቸው፣ ግን ህጉ የላላ ስለሆነ አሁን ዛሬ የተጠቀሱት ችግሮች በሙሉ የተከሰተው ካለው የኮንስትራክሽን የኛ ሀገር የህግ የኮንስትራክሽን ህግ አኳያ በቃ ክፍተት ያለው ስለሆነ እንዲህ እየተዝረከረከ ነው የመጣው እና በጣም ከባድ ችግር ነው ያለው። የኮንስትራክሽን እንትናችን ሊሆን የሚገባው በተቻለ አቅም እንደኔ ካየሁት ሁኔታ አንጻር ካለኝም የስራ ልምድ አንጻር ይህ የኮንስትራክሽን ኢንዱስትሪ ለባለሙያ ሙሉ ኃላፊነትና ከነተጠያቂነቱ ሙሉ ኃላፊነት ቢሰጠው ሴክተሩ ብዙ ማሻሻያ ሊኖር ይችላል። ማንም እኮ መጥቶ በርካሽ ዋጋ ከሰራ ህንፃውን ይውደቅም ይነሳም ሰርቶ መውጣቱ ነው የሚታየው። ግን ኮንስትራክሽን እንደዚህ አይደለም መሆን ያለበት፣ የባለሙያ ስራ ነው መሆን ያለበት። ገና ዲዛይን አይደለም ሲታቀር ጀምሮ ባለሙያ ውስጡ ተካቶ ነው ሊሰራ የሚገባው። ፕሮጀክቶቹ ዲማንድ የሚያደርጉት አኑዋል በጀት እና እየተመደበላቸው ያለው በጀት አንዱን ወደ አንዱ በጀት ሰፖርት ለማድረግ ነው እያሰራን ያለው እና ለሀገር አገሪቱ ፎርስ ያላት ነው የምችለውና ያሉን ፕሮጀክቶች እና የሚመደበው አኑዋል በጀቱ ባለመምጣትን ፕሮጀክቶቹ ላይ ያለውን ኢምፓክት ማየት ያስፈልጋል። ከዛ ባሻገር ቀደም ሲል እናንተም ሲሰጡ የነበረ ሲሚንቶ እና ሌሎች አቅርቦት ማርኬት ላይ በቀጥታ ካሽስ ቢኖር አክሰስ አድርጎ ፕሮጀክቶችን በተፈለጉበት ጊዜ ኦን ታይም ብዙ ተግዳሮቶች አሉት። ማርኬት ላይ ያለመኖር፣ የሴኪዩሪቲ ጉዳይ፣ ትራንስፖርቴሽን በተለይ ከመሀል ሀገር እስከ ክፍለ ሀገር ባለው እዛው ባለበት ደግሞ የነበሩት ባለፉት ዓመታት ምንድን ነው የነበረው ብለን ስናስብ ሀገሪቱ ያለፈችበት ሁኔታ እነዚህ እንደ አንድ ኢምፓክት ይሆናሉ። የቀረበውም እንደ ሀገር ሁሉንም እንትን ባይልም ጥሩ ማሳያ ነው ብዬ ነው የምወስደው። አብዛኞቹ ዋጋ ሰብረው የሚገቡት ያው ሁላችንም እንደምናውቀው ያንን የመቆጣጠር አቅማችን በጣም አነስተኛ ስለሆነ ከሎ ኳሊቲ የሆኑ ማቴሪያሎችን በማቅረብ እና በዛ በመስራት በፍጥነትም ቢሰራም ጭምር ጊዜን ሴቭ ልናደርግ እንችላለን። በቶሎ ፕሮጀክቱን ጨርሰን ልናስረክብ እንችላለን። ነገር ግን ከሎ ኳሊቲ የሚሰሩ እንትኖች የሚያመጡት አግሪጌት እንትኑ ከባድ ስለሆነ እሱ ላይ የተነሳበት ነገር ስለሌለ እኔ ስትሬስ ቢደረግ በዚህ በኮንስትራክሽን በኩል ያለው በጣም ሲሪየስ ኢሹ ነው ያለው። በየከተማው ቆሞ የቀሩ የግልም ይሁን የመንግስት ፕሮጀክቶች አሉ። አዲስ አበባ ላይ ለምሳሌ ብታዩ ይሻገተዋል። በዚህ ወደ መካኒሳ ስትሄዱ 2 ህንፃዎች አሉ። ከ15 ዓመት በፊት ነው ያየኋቸው፣ እስካሁን አሉ። ከዛ በኋላ መንገድ ተሰራ፣ ቀለበት መንገድ ተሰራ። ህንፃዎቹ ግን እዛው ናቸው። ሰው ምንድን ናቸው እነሱ? የሀገር ሪሶርስ አይደለም ወይ? ለምን ቆመው ቀሩ ብቻ ሳይሆን ያለቁትስ ቢሆን ሴፍ ናቸው ወይ? ተማምነን ውስጡ የተኛባቸው ናቸው ወይ? ምክንያቱም ቱርክና ሲሪያ ከዛ ከሩቁ መማር ካልቻለን ራሳችን ሲወድቅ እንማር ነው ማለት ሶ ስታንዳርድና ኮዶች እንዴት ነው እየተተገበሩ ያሉት? ቱርክ ላይ ምንድነው የታየው? አንድ ሰፈር ዘሆል ህንፃው ዱቄት ሆኖ ትምህርት ቤት G+8 ትምህርት ቤት ቀጥ ብሎ የቆመው ሄር ክራክ እንኳን የለውም። ምንድነው ሴኩሪቲ ሲባል ቱርክ ውስጥ ትምህርት ቤቶች፣ ሆስፒታሎችና ፐብሊክ ኤሪያዎች ጥብቅ የሆነ የስታንዳርድ ክትትልና ትግበራ አለ። ሌሎቹ የለም ማለት ነው።
ምንድነው ፋይንዲንጉ በዘርፉ ምሁራኖች ሚዲት ላይ ያጠኑ የቱርክ መንግስት አሁን የኛ አይነት ተቋሞችን የሚመሩ ሰዎች እስር ቤት ነው የከተተው እዛም ቅሊንጦ ሊኖር ይችላል እስር ቤት የከተታቸው ስለዚህ ከመሞት እንኳን ብንተርፍ እኛ በተለይ ከመሞት እንኳን ብንተርፍ ተጠያቂነቱ እኛ ላይ ያለ ማለት ነው በኮንስትራክሽን ግንባታ ቁጥጥር መላላትና የፕሮጀክቶች መጓተት ላይ በሚስተዋሉ ችግሮችና በተገኙ ግኝቶች ዙሪያ ላይ ባለሙያዎችና የሥራ ኃላፊዎች እንዲህ ሲሉ ይገልጻሉ። የጎደሉን ነገሮች አሉ፣ የጥራት ጉዳይ አለ፣ በጊዜ ያለመጨረስ ሁኔታዎች አሉ። እነዚህ የሰራተኞች የደህንነት ጉዳይን በተመለከተ የት ነው ያለነው ወዴት ነው የምንሄደው የሚል የሚያመላክት ነው። 97 ፕሮጀክቶች ለመድረስ ሞከረናል በዚህ ባለፈው 6 ወር ማለት ነው በዚህ በ6 ወር ውስጥ ያየናቸውን ፕሮጀክት በተለይ በዋና የአፈጻጸም አመልካቾች አሉ በዛ ምን ይመስላሉ የሚል የጋራ ግንዛቤ እንዲገኝና ከነኚህ እጥረቶቹ መንስኤያቸው ምንድነው የሚለውን ፕሮጀክት ያላቸው መስሪያ ቤቶች እና የሚመለከታቸው የመንግስት አካላት ግንዛቤ ወስደው ለመፍትሄው አንድ ላይ በጋራ እንዲሰራ ነው አላማው። የከተማ መሰረተ ልማት ሚኒስቴርና ለሱ ተጠሪ የሆኑ ተቋማትን ክትትል እናደርጋለን። ዛሬ የቀረቡ ፕሮጀክቶችም ሌሎች ያልቀረቡ ፕሮጀክቶችም አሉ። እኛም እንደ ቋሚ ኮሚቴ ዘንድሮ በ6 ክልሎች ላይ ወደ የተለያዩ ከተሞችና አካባቢዎች ወርደን ፕሮጀክቶችን ምልከታ አድርገናል። በተለይ በፌደራል መንግስት የሚገነቡ ፕሮጀክቶች ያሉበትን ደረጃ እንዲሁም ደግሞ ፕሮጀክቶችን በሚመለከት ህዝባችን ያለው እርካታና እይታ ምን ይመስላል የሚለውን ፕሮጀክት ብቻ ማየት አይደለም። ዛሬው መድረክ በጣም ጥሩና አስተማሪ ምክንያቱም ይሄ ኢትዮጵያ ኮንስትራክሽን ባለስልጣን ከተቋቋመበት ጊዜ ጀምሮ ምናልባት ከሌሎች ጋራ አድርጎ ይሆናል በዚህ አይነት ውይይት ግን እንዳማካሪ በግል ሄደን ተገናኝተን ካልሆነ በስተቀር በዚህ አይነት መልክ ሀገራዊ ሆኖ ተሳትፈን አናውቅም እና እንዳጀማመሩ አስተማሪ ነው ብዬ አስባለሁ። እውቀቱ ያላቸው ሰዎች ናቸው ጥናቱን ያጠኑት ማለት ነው። ስለዚህ ይሄ ምንም አይነት የተጋነነ ነገር የለውም ምን የለውም። ሁለተኛ እዚህ ውስጥ እንደምትመለከቱ የቀረቡት ሰዎች የቀረቡት በፕሮግራሙ ላይ የተገኙት ባለሙያዎች ከተለያየ ዩኒቨርሲቲ ከመንግስት ተቋማት ከብዙ አይነት ቴክኖሎጂ ነው የመጡት። ስለዚህ ኤክስፒሪየንስ ሼር የማድረግ ሁኔታ በሚገባ ተገኝቷል። ቋሚ ኮሚቴውም ከከተማና መሰረተ ልማት ሚኒስቴር ጋር ያለውን ግብረ መልስና የገመገማቸውን ፕሮጀክቶች እንዲህ ሲል ይገልጻል። የኛ እንደ ቋሚ ኮሚቴም እይታችን ምንድነው ብዙ በጀት የወጣበት ስለሆነ ግማሹ ፊኒሺንግ ላይ የቀረ ነው ግማሹ ማል ላይ የቀረ ስለሆነ ምንም እንኳን ከለውጡ በፊት የተጀመሩ የራሳቸው የሆነ ባክግራውንድ አጀማመር ሂደት ላይ የነበሩ ችግሮች ቢኖሩም ግን የመንግስት በጀት የፈሰሰበት ሀብት የፈሰሰበት ስለሆነ የተጀመሩ እና ማል ላይ የቆሙ ግንባታ ፕሮጀክቶች መጠናቀቅ አለባቸው። እኛም በዚህ አቋም ነው ክትትልና ቁጥጥር እያደረግን ያለ ነው። በተደጋጋሚም ለከተማና መሰረተ ልማት ሚኒስቴርም ግብረ መልስ እየሰጠን ነው። አምና ወደ 700 ምናምን ፕሮጀክቶች ነበሩ ተጀምሮ የቆዩ ሳይጠናቀቁ በመጠናቀቅ ባለባቸው ውለታ ጊዜ ሳይጠናቀቁ የቆዩ ፕሮጀክቶች ነበሩ። የኮንስትራክሽን ባለስልጣን ቁጥጥር አድርጎ በተሰጠው ስልጣን መሰረት ለመንግስት አቅርቦ ወደ 200 በላይ ፕሮጀክቶች አሁን እንደተጠናቀቁ ነው የነሱ መረጃ የሚያሳየው። በግንባታ ኢንዱስትሪ ዘርፍ በህግና በአግባብ ፕሮጀክቶችን ጊዜያቸውን ዋጋቸውን ጥራታቸውና ደህንነታቸው ላይ ትኩረት አድርገው በማይሰሩት ላይ የሚወስደውን የእርምትና የቁጥጥር ሂደት ብሎም የቅጣት እርከንን ባለስልጣኑን ጨምሮ ሌሎችም ባለድርሻ አካላት እንዲህ ሲሉ ይናገራሉ። አንዳንዱ ረጅም ዓመት ስለቆዩ የህዝባችን የመልካም አስተዳደር ጥያቄ ሁሉ የሆኑ ፕሮጀክቶች ስላሉ በዚህ ጉዳይ ላይ ልባት እንዲያገኝ የመንግስት ልዩ ትኩረት እንዲሰጥ የሚያስፈልግ ጉዳይ ስለሆነ እኛም በዚህ መስክ
ውጤት እንዲመጣ ነው ህዝባችን በተደጋጋሚ የሚያነሳው ነው። ህዝቡ መጠቀም ነገር በተጨማሪ ደግሞ ለብክነትም እየተጋለጠ ነው። ብዙ ጊዜ ከመቆየቱ የተነሳ ከጥራትም አንፃር ችግር እያመጡ ስለሆነ መንግስት እነዚህን ፕሮጀክቶች ማጠናቀቅ ላይ ልዩ ትኩረት ሊሰጥና ውጤት ሊመጣ ይገባል የሚል አቋም አለን። እኛም ደግሞ በዚህ ደረጃ ቁጥጥር እናደርጋለን። በህጉ መሰረትና በኮንትራክተር ዲማንዱ መሰረት ዘግተናቸዋል። አዳዲሶች ውል ተከታትለን ያስፈጸምናቸው አሉ። ከህንጻ ዲዛይን ወይም ደግሞ ከኛ ከአማካሪ ድርጅት ደግሞ ከኮንትራክተሮች ጋርም ተገቢው ክትትል እየተደረገ በርካታ ፕሮጀክቶች በቀጣይ ይዘጋሉ ብለን ነው የምናስበው። እኔው ግን ከግኝቱ እንደተረዳነው በርካታ ነገሮች ትክክል ናቸው። በቀጣይ ግን ብዙ ነገር መስራት እንዳለበት ነው የተገነዘብነው ማለት ነው እንደ ፌደራል ፖሊስ ኮንስትራክሽን። እነኚህ 97 ፕሮጀክቶች ከለውጡ በፊት የነበሩ የዘገዩበትን ጊዜ እዛ ላይ የተሻለ እስከ 3000 ቀናት ማለት 10 ምናምን አመት የቆዩ ናቸው። ትንሹ ወደ 6-7 አመት ነው የዘገየውና እነኚህ መንስኤያቸው ምንድነው? ለምሳሌ የማረሚያ ቤቶች ፕሮጀክት በቁርጥ ዋጋ ነው። መንግስት ዋጋውን ቆርጦ ነው ኮንትራክተሮቹ ኮንትራክተር ካምፓኒዎችን ለማውጣት መንግስት ባወጣው ፖሊሲ የገቡ ናቸው። እንግዲህ ምን ያህል እንደዘገየ ማየት ይችላልሽ። የሀገራችን የኮንስትራክሽን ግብዓት ደግሞ በጣም በፍጥነት እየናረ ነው የመጣው። ሄዱና ማለቅ አልቻሉም። ጠንካራና በፍጥነት የሰሩ ኮንትራክተሮች ጨርሰዋል። ነገር ግን አዳዲስ ኮንትራክተሮች ተመርጠው ወደ ኢንዱስትሪ እንዲገቡ ስለተደረገ የአቅም ችግር ነበረባቸው፣ የማኔጅመንትም ችግር ነበረባቸው። ስለዚህ በኮንትራክተሩ በኩል የነበረ ነው። ሌላው ደግሞ በዲዛይን ያላለቀ ዲዛይን እንደገና ደግሞ ባለቤትና ኮንሰልታንት ቶሎ ደግሞ መልስ አይሰጡም። ይሄም አንዱ ፋክተር ነው። ፋይናንሳቸው በጣም ደካማ ነው። ስለዚህ ትንሽ ሰሩና ፔመንት ይጠይቃሉ፣ ትንሽ ሰሩና እንደዛ ይሄ ደግሞ ኮንስትራክሽኑን ያጓትተዋል። ከሶስተኛ ወገን ይገባኛል ሳይጸዱ ስለሚገቡ ይሄም በመሃል ክርክር ይፈጥራል፣ ያስቆማል። ፕሮጀክት አስተዳደር በተለይ በባለቤት በኩል ፕሮጀክት አስተዳደሩ በጣም ደካማ ነው። ኮንትራክተሮች ጨረታ በሚወጣበት ጊዜ ህጉ በሚያዘው መሰረት ሰነዱን በትክክል አይቶ ዋጋ የመሙላት ችግሮች ያለበትን ሁኔታ ነው የምናየው። ሲቀጥል ደግሞ ፕሮግራሙን በትክክል ውሉ ለዚህኛው ፕሮጀክት ይሄ ጊዜ ይበቃኛል የሚል አይነት ነገር ታሳቢ ተደርጎ ብቻ ሳይሆን ፕሮጀክቱ እስካሸነፍኩ ድረስ ውል መፈረም እንጂ ውሉ ምን አካቷል የሚለው ነገር በተለይ በአገር በቀል ስራ ተቋራጮች ላይ ይህንን በጥልቀት አይቶ ውሉ የመግባት ሁኔታ ክፍተታል። በእኛም በኩል ደግሞ እንደ ሎካል ማቴሪያል ለምሳሌ እንደ ፌሮ ወይም ብረት፣ ሲሚንቶ የመሳሰሉ ነገሮች ለዚህ ችግር በዋናነት የሚነሱ ናቸው። እነዚህ የሶስትዮሽ ስትሪሲ የምንላቸው አማካሪ ኮንትራክተርና ክሊየንቱን በተገቢ መንገድ ፕሮጀክቶችን በየወቅቱ በትክክል አለመገምገምና ውሳኔዎችን ቶሎ አለማስተላለፍ፣ ደረጃቸውን የጠበቁ አለመሆኖች ያጋጥማል። እነዚህ ነገሮች አሳውቆ ቁርጥ ያለ ውሳኔ በጊዜ አለመስጠት የሚያመጣው ክፍተት ነው ያስባለሁ። እንደኛ ዩኒቨርሲቲ በተለይ ጅማ አካባቢ ደግሞ በተለይ የአሸዋ ከፍተኛ የሆነ የአሸዋ እጥረት አለ። እስከ ወራቤ ድረስ ነው አሸዋ ይመጣውና በአሁኑ ጊዜ ምናልባት ከ2 አመት በፊት 18 እና 20 ሺህ በመኪና የነበረ አሁን በሲኔትራክ እስከ 58 እና 60 ሺህ ገብቷል። ይሄ ለየት ያደርገዋል። ጅማ አካባቢ አሸዋ እጥረት አለ። በተለይ ሎካል ማቴሪያል አጠቃላይ እጥረት አለና አንደኛ ከሎካል ማቴሪያል ከሚገኝበት ርቆ መገኘቱ እነዚህ ነገሮች ስራ ተቋራጮችም እንደ አሰሪ መስሪያ ቤትም ከፍተኛ ተግዳሮት የሆነብን ነው። እንደኛ ዩኒቨርሲቲ የተሰሩ ያሉ ስራዎች እንግዲህ ዩኒቨርሲቲው ዓላማ የመማር ማስተማር የምርምርና ማህበረሰብ አቀፍ አገልግሎት ሊሰጡ የሚችሉ ፕሮጀክቶች ናቸው እየተሰሩ ያሉት። ከዚህ ውስጥ የመማሪያ ክፍሎች፣ ላቦራቶሪዎች እና ኦፊሶች አሉበት። ለምንድነው ፕሮጀክቶቹ ያላለቁት? ችግሩ የማን ነው? ከአማካሪዎችም አንፃር፣ ከኮንትራክተርም አንፃር፣ ከመንግስትም አንፃር ደግሞ ያለንበትን ነባራዊ ሁኔታ አገራችን ባለፉት 3 አመታት ውስጥ የነበረችበት ነባራዊ ሁኔታ ይታወቃል። በለውጥ ጊዜ የተጀመሩ ፕሮጀክቶች በሙሉ አልቀዋል። አብዛኛው ፕሮጀክቶች ግን የነበሩ የቆዩ ፕሮጀክቶች ናቸው አሁን ችግር እየሆኑ ያሉት። እነዚህን በማስጀመር የህዝባችን ጥያቄ ምላሽ እንዲያገኝ ማድረግ
የመንግስትን በጀት ደግሞ አላግባብ እንዳይባክን ከጥራት አንጻር የሚመጡ ጉዳዮች አሉ። በየጊዜ ፕሮጀክቶች ሲቆዩ የሚመጡ ጉዳዮች አሉ። ዝርዝር ጥናትና የባለሙያ ኮሜንት አስተያየት የሚያስፈልጉ አንዳንዱ የላብራቶሪ ፍተሻም የሚያስፈልጉ ዝርዝር ጉዳዮች ስላሉ አሁን ጥሩ ነገሩ ምንድነው የኢትዮጵያ ኮንስትራክሽን ባለስልጣን እያንዳንዱን ፕሮጀክቶችን ምልከታ አድርጎ የምክር ሀሳብ የሚያቀርባቸው ሀሳቦች አሉ። እነዚህን ምክር ሀሳቦችን በመጠቀም የቆሙ ፕሮጀክቶችን ማስጀመር ልዩ ትኩረት የሚያስፈልግ ጉዳይ እንደሆነ ነው እያየን ያለ ነው ማለት ነው። እኛም አማካሪ ሆነን የገባንበት የስራ ኃላፊነት አለ፣ ኮንትራክተር የገባበት የስራ ኃላፊነት አለ። ፕሮጀክቶቹ ይዘገያሉ። ሲዘገዩ ዞሮ እኛ ሌጀንዳ እንደ አማካሪ ማስጠንቀቂያ ሰጥተን ውለታ ማቋረጡ ማማከሩ ይቻል ነበር። ግን ይሄ አይደለም መፍትሄው። ደም ተነስተዋል። እኛም እንደምናውቀው ውለታ ማቋረጥ አይደለም። ስለዚህ በዚህ ጉዳይ ላይ ፕሮጀክቶቹ እስከ ውሳኔ ድረስ ይዘገያሉ። ለምን ቢባል ውለታው ውስጥ የነበረው ውሉን የወሰደው ኮንትራክተር ሲሰራና ይሄንን ውሉን አቋርጦ ሌላ ሲሰራ ዋጋው በጣም የትየለሌ ነው። በጣም ይበላለጣል፣ ጊዜ ይበላል። ለተባለው ዓላማና እቅድ አይደርስም ለክላይንቱ። የኢትዮጵያ ኮንስትራክሽን ባለስልጣን በደህንነት ዙሪያ በየጊዜው የሰው ልጆች አካል መጉደል ብሎም የበርካቶችን ህይወት መቅጠፉ እያሳሰበው የመጣ ጉዳይ እንደሆነ ይናገራል። ይህን እየተበራከተ የመጣን ችግር የሚቀርፍበት የህግ ማዕቀፍ አለመኖሩ ተቋሙ ላይ የራስ ምታት እንደሆነበትም ይነገራል። አደጋው በተለይ ከዚህ ከደህንነት ጋር ተያይዞ የሞት አደጋ አለ፣ የአካል ጉዳት አደጋ አለ እና የተለያየ ሁኔታ ነው የሚፈጠረው። ምክንያቱም ግንባታ በተፈጥሮ ኮምፕሌክስ የሆኑ ስራዎች ናቸው። ለምሳሌ ጊዜያዊ ስትራክቸሮች ገንብተሽ ነው ቋሚውን የምትገነቢው። እነኚህ በጊዜያዊነት የምንገነባቸውና ለቋሚ ግንባታ ብለን የምንገነባቸው ብዙ ጊዜ አቴንሽን አይሰጣቸው። አሁን በውጭ ስናይ ስታንዳርድ አላቸው፣ የራሱ ዲዛይን ተደርጎ ተፈትሾ ሴፍ ነው ተብሎ ነው ወደ ስራ የሚገባ። እኛ ጋር የለም። ችግሩ ምንድነው? የህግ ማዕቀፍ የለንም፣ ስታንዳርድ የለንም። አሁን እሱን እያዘጋጀን ነው። የደረሱትን ከመደበኛ የሲቪል ህግ ወደ ፍርድ ቤት ከመውሰድና ካሳ ከማስከፈል ውጪ የምንቀጣበት በተለይ ለችግሩ መንስኤ የሆነውን አካል የምንቀጣበት የለም። አሁን የኮንስትራክሽን ኢንዱስትሪ አዋጅ የለንም። እሱ ክፍተት አለ። ስለዚህ አሁን በሚኒስትር መስሪያ ቤታችን በከተማና መሰረተ ልማት ሚኒስቴር አሁን እየተጠና ያለ የህግ ማዕቀፍ አለ። አዋጅ ይኖረዋል፣ መመሪያ ይኖረዋል፣ ወይም ደንብ ይኖረዋል፣ መመሪያና ማኑዋል ይኖረዋል። ከዛ በኋላ አስገዳጅ አድርገን ኮንትራት ውስጥ እንከታለን። ስለዚህ ኮንትራት የሚገቡ የፕሮጀክት ባለቤትና ኮንትራክተሩ እና ኮንሰልታንቱ ለዚህ ዋጋ ያወጣሉ ማለት ነው። ለዚህ ለሴፍቲና ደህንነት ዋጋ ያወጡና ይተክሉለታል። ያንን ካልተተገበረ ቀጥታ ተጠያቂ ይሆናሉ ማለት ነው። ይሄን ስንል አሁን ያለው የህግ ማዕቀፋችን ወደ አያስከስስም ማለት አይደለም። የሲቪል ኮዱ ራሱ በቂ ነው። ብዙ ጊዜ ግን ዋጋ ዜሮ አድርጎ ስለሚሞሉ የዚህ አይነት አደጋዎች ይመጣሉ። የኢትዮጵያ ኮንስትራክሽን ባለስልጣን ግንባታ ለሀገር አለኝታ በማለት በቀጣይነትም የተለያዩ እቅዶችን ይዞ የግንባታውን ዘርፍ ሊያዘምን እየጣረ መሆኑን ይናገራል። የሚቀጥለው ደግሞ የፕሮጀክት በተለይ የመረጃ ሲስተሙን ዲጂታላይዝ ስለምናደርግ ከሚኒስትር መስሪያ ቤቱ ጋር እየሰራን ነው። እሱ ሲለማ እያንዳንዱ የፕሮጀክት ባለቤትና ፕሮጀክት ማናጀር ሞባይል አፕሊኬሽኑ ላይ መረጃ እንቀባበልበት ስርዓት እንዘረጋለን። ስለዚህ ውጭ ወጥቶ ማየትም ሳያስፈልግ እንደገና ደግሞ በጣም ከዘገዩና ከተበላሹ በኋላ ከምናያቸው ዴሊ በሳምንት በወር የምንከታተልበት ሁኔታ እንፈጥራለን። ያ ብቻ ሳይሆን የኮንትራክተር የሀገራችን የኮንትራክተሮች ምርታማነትን ደረጃ
ከፍ ለማድረግም እንሰራለን።